ሻሎም ቅዱሳን እንዴት ናችሁ? ደህና ናችሁ ሆይ? በዓለም ዙሪያ ያላችሁ እጅግ የምንወዳችሁ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሩቅ፣ በቅርብ ይህን ፕሮግራም የምትከታተሉ የምንወዳችሁ ወንድሞቻችንና እህቶቻችን በያላችሁበት ሻሎም እንላለን። የክርስቶስ ኢየሱስ ሰላም በእናንተ ላይ ይብዛ ይስፋ። ጌታ ይባረክ። ዛሬ ደግሞ እንደተለመደው እንግዳ ይዘን መተናል። እንግዳችንን ከማምጣታችን በፊት እናንተ ሼርና ፎሎ ላይክ ያላችሁ እስክትገቡ ድረስ የህይወት አዲስ መዝሙር የፓስተር ህይወት አዲስ መዝሙር ትናንት ተለቋል። እሱን ደግሞ እንሰማለን። እግዚአብሔር ይመስገን። እግዚአብሔር ይባረክ። Hallelujah. Amen. Hallelujah.
ክብር ይሁንክን ጌታ ማደሪያ ይግባ በምስጋና እናመሰግናለን ጌታ ፓስተር ሕይወት ጌታ ይባርክሽ መዝሙሮች አዳዲስ መዝሙሮች ያወጣሽ ነው ትናንት አዲስ ሰምተናል ነገ ደግሞ ሌላ እንሰማለን እግዚአብሔር ቸር ነው ጸልዩላትና ለሌሎችም ሸር አድርጉት ይሄን መዝሙር እግዚአብሔር የተመሰገነ ይሁን ጌታ ይባርክ ዛሬ እጅግ የምንወደውና በጣም ለጌታ ትልቅ ፍቅር ያለው ጌታን ደግሞ በእውነት በተለያየ ሁኔታ የሚያገለግል ለብዙዎች መጽናኛና በረከት የሆነ ወንድም አለን እና እሱን ዛሬ እግዚአብሔር ባርኮና ወደዚህ እናመጣዋለን ያገለግለናል እጅግ የተወደደ ወንድማችን ሻሎም እንዴት ነህ እባክህ ፓስተር ደህና ነህ ወይ ከመይ ደህናዩ ሰላም ላንተ ይሁን ጌታ ይባር አንተ ዕብራይስጥም ትችላለህ ሁሉንም ትችላለህ ምን እኮ አንተ ምን ዛሬ አምሮብሃል ምን ተገኘ በዚህ አመት ውስጥ እንደዚህ ያማረብህ ነገር ምን ሆነ ነው እንዴት ነው እስቲ ሙሌ ንገረን ኮሮናው ነው ቁጭ ማለት ከመዋከብ እኮ ቁጭ አደረገን ቤት በቃ እግዚአብሔር ይባረክ አይ በጣም ደስ ብሎኛል ረጅም ጊዜ ትዳር እንድትይዝ እንጸልይ ነበር ደግሞ ከትዳርም በላይ ደግሞ እግዚአብሔር በልጅም ባርኳል እስቲ ንገረን ትንሽ ስለ ባለቤት ስለ ልጅ መቼ እንዳገባ ትንሽ ንገረን እስቲ ሩት ትባላለች ውድዋ ባለቤቴ እና ጌታ ደግሞ በፊሊጶስ ባርኮናል እና እግዚአብሔር የተመሰገነ ይሁን ጌታ ይመስገን ጌታ ይባረክ እንኳን ደስ አለ በጣም እጅግ ደስ ብሎናል ጌታ እናመሰግናለን እንግዲህ ዛሬ በጣም የምናተኩረው በደጉ ሳምራዊ በሚል ርዕስ ነው ይሄ ደጉ ሳምራዊ ምንድነው ለመሆኑ እንደገና እንዴት ይሄን ራይል ተቀበል ቻልክ ምንድነው የምታገለግለው የምሰራው ሙሉ ጊዜ አገልጋይ ነህ ወይስ ምን ያደረክ ነው ይሄን አገልግሎት የምታገለግለው የሚለውን ነጋገራለን እስቲ መጀመሪያ እንጸልይና ከዛ ቦታው ላንተ ሰጣለሁ ሃሌሉያ ብቻህን ታምራት የምታደርግ የእስራኤል ቅዱስ ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ እግዚአብሔር እጅግ አድርገን እናመሰግንሃለን ቸርነህና ምሕረት ለዘላለም ነውና ጌታ በየዘመናቱ ትውልድ አለ ሰው አለ እግዚአብሔር ሆይ ማንንም እግዚአብሔር ሆይ ሳያስገድዳቸው ከልባቸው ከበጎ ፈቃደኝነት ተነስተው የወደቁትን ለማንሳት የተረሱትን ለማሰብ እግዚአብሔር ሆይ እነሆ በተለያየ ሁኔታ ቃልህን ተሸክመው የሚሄዱ አርበኞች የእምነት ጀግኖች ስላሉ እጅግ አድርጌ ባርካለሁ ከነዚህም ውስጥ እግዚአብሔር ወንድማችን ጌታ አምላኬና መድኃኒቴ ሆይ እነሆ ሙሉ ዓለም በብዙ ነገር እግዚአብሔር ሆይ የወደቁትን ለማንሳት የተረሱትን እግዚአብሔር ሆይ በማሰብ በተለያየ ነገር እያገዘ ያንተን ፍቅር እያስተላለፈ ይገኛልና ክብር ለስም ይሁን በትዳርም ስለ ሩትም ስለ ፊልጶስም እግዚአብሔር ሆይ ኖት በትዳር ስለባረከው በልጅ ስለባረካቸው ምስጋና ላንተ ይሁን ትዳራቸውን ባርክ አገልግሎታቸውን ባርክ አሁን ደግሞ እግዚአብሔር ይህን መልእክት የሚሰሙት በዓለም ዙሪያ ያሉት ሁሉ ይሄንን ቪዥን ተረክበው እግዚአብሔር በያሉበት ቦታ ወንድሜ እንደሚያገለግለው እንዲያገለግሉ ከወንድሜም ጎን እንዲቆሙ በኢየሱስም ልባቸው እንድትነካ ጸልያለሁ የጠላት ሐሳብ በኢየሱስም የተመታ ይሁን እግዚአብሔር በእስር ቤት ያሉት በተለያየ ሁኔታ ያሉትንም እግዚአብሔር አንተ አስባቸው ክብር ለስም ይሁን በሸም ኢየሱስ አሜን አሜን እግዚአብሔር ይባርክ ንገረን እስቲ ይሄ ደጉ ሳምራዊ ምንድነው መቼ ተጀመረ ከየት መጣ ምንድነው የት ላይ ነው የሚያተኩረው በሱ ሁኔታ ላይ ጀምረ ደስ እንዳለህ መናገር ነው እግዚአብሔር የተመሰገነ ይሁን ያው ፓስተር ቴንክ ዩ ለረጅም ጊዜ አልተገናኘንም እግዚአብሔር ግን ፈቅዶ ዛሬ ስለተገናኘን በጣም ደስ ብሎኛል አንተ ደግሞ በቃ አንዴ ኢትዮጵያ ነህ አንዴ እስራኤል ነህ አንዴ እዚህ ነህ በቃ ዓለምን ሁሉ እየዘርከው ነው ጌታ ይባረክ የተፈታሽ በቅሎ ሆንኩ እና ደጉ ሳምራዊ የእስር ቤት ነው ኦኬ እግዚአብሔር ረድቶን በተለያየ አገሮች በእስር ቤት ያሉትን ሰዎች ማገዝ ነው እና መንፈሳዊ ሜንታሊ ፊዚካሊ እና በሚያስፈልጋቸው ሁሉ ኒድ በእስር ቤት ያሉትን ሰዎች ማገዝ ነው እና ወደ 15 አመት ሆኖ ከጀመርን 15 አመት ሆነዋል እና እግዚአብሔር
ደግሞ ታማኝ ነው ያው ካንተም ጋር ብዙ ጊዜ ስንነጋገር ነበረ በእስራኤልም አንተ በኋላ ተቀጥለዋለህ ያለውን ስራ እና እግዚአብሔር እስረኞችን እንድናስብ እስረኞችን በቃ አንድ ሰው ፍርደኛ ወይ እስረኛ ስለሆነ behind the bars ወይም ደግሞ በእስር ቤት ወደ ኋላ በሚዘጋበት መማቀቅ አለበት ማለት አይደለም ምንም እንኳን እያንዳንዱ ሰው ለሚሰራው ስራ ኮንሲኩዌንስ ቢኖረውም በመሬትም በሰማይም ሆኖም ግን ሰከንድ ቻንስ ያስፈልጋል ሰው ሊሳሳት ይችላል ግን ለተሳሳተበት ይቅርታ መስጠት ከሰውም ከእግዚአብሔርም እንደገና ደግሞ ለቀረው ዘመኑ ደግሞ አንዴ ስለተሳሳተ በቃ ለዘላለም በጭንቅና በመከራ መኖር አለበት ማለት አይደለም ስለዚህ የእግዚአብሔርም እኛ ደግሞ እዚህ ምድር ያለን የሰዎችንም እርዳታ ያስፈልጋቸዋል ማለት ነው ስለዚህ እነሱ እጃቸውም እግራቸውም ሰንሰለት ስለገባባቸው ከብዙ ነገር የተከለከሉና የተጣሉ ናቸው በተለያዩ አገሮች የተለያየ ህግ የተለያየ አሰራር ስላለ አንዳንድ ቦታዎች በጣም በቃ በህክምና ይሁን በምግብም ይሁን ብዙ ችግርና ጉዳት ይደርስባቸዋል ስለዚህ ብዙ መንፈሳዊም ስጋውም ከቤተሰብም ራሱ አንድ ሰው ሲታሰር ብዙ ነገር ነው ሉዝ የሚያደርገው ስራውን ሉዝ ያደርጋል ክብሩን ሉዝ ያደርጋል ፋሚሊውን ሉዝ ያደርጋል እና በቃ ከዛ በኋላ አንድ ጨለማ ይዘጋል ማለት ነው ስለዚህ እነዚህ ሰዎች በጣም መታሰብ የሚገባቸው ናቸው መጽናናት የሚገባቸው ናቸው ከተቻለ ደግሞ ያጡትን ነገርም እንዲያገኙ ፋሚሊያቸው ይሆን ይችላል ኦፖርቹኒቲ ሊሆን ይችላል ከእግዚአብሔር ጋር ያላቸው ግንኙነት ሊሆን ይችላል እንዲያም ብዙዎቹ በብዙ ጸጸት በብዙ ምሬት ስለሚኖሩ ብዙዎቹ ራሳቸውን ያጠፋሉ እና በዛ ላይ ደግሞ ሚውሉት ውሎ ደግሞ እዛ ከብዙ ወንጀለኞች ጋር ነው የሚውሉት አንድ ሰው ትንሽዬ ጥፋት አጥፍቶ ወደ እስር ቤት ሲገባ ጓደኞቹ የሚሆኑትና ከሱ ጋር አውለው የሚውሉት ነፍሰ ገዳዮች ናቸው በጣም በቃ አሉ የተባሉ ከባድ ሰዎች ናቸው ስለዚህ የመውጣት እድሉም ጠባብ ነው ብዙ ክራይም አለዛ ብዙዎች ደግሞ አይፈሩም ምክንያቱም አንዳንዶቹ ሞት የተፈረደባቸው ናቸው አንዳንዶቹ እድሜ ልክ የተፈረደባቸው ናቸው እና ማንኛውም ነገር ወንጀል ከማድረግ ወደ ኋላ ይሉ አሁን ለአንድ ፍርደኛ ለታሰረ ሰው ጥቃት ቢያደርሱ እስከ መግደል ማለት ነው ያ ጥቃት ፈጻሚው እድሜ ልክ የተፈረደበት ወይ ሞት የተፈረደበት ነው አሁን ለሱ ምን ይመጣበታል እውነት ነው ምንም ከሞት በላይ ምን ሊፈረድበት ነው ወይ ከእድሜ ልክ በላይ ምን ሊፈረድበት ነው ስለዚህ ተስፋ የቆረጡ ስለሆኑ they got nothing to lose ከዛ በላይ ሌላ ፍርድ ስለሌለ ከዛ በላይ ሌላ ነገር ሊደርስባቸው የሚችል ነገር ስለሌለ እዛ ማንኛውም እርምጃ ለመውሰድ ወደ ኋላ ይሉ ስለዚህ እዛ ለሚገቡ ሰዎች በጣም ለትንሽም ለትልቁም ለያንዳንዳቸው በጣም ጨለማ ነው በብዙ መከራ በብዙ ጭንቅ ናቸው እዛ የሚኖሩት በዛ ላይ ደግሞ የተስፋ ጭላንጭል ምንም የለም በቃ ሁሉ ጊዜ አንድ አይነት ግድግዳ ነው የሚያዩት ሁሉ ጊዜ የተዘጉበት ብረት ነው የሚያዩት እና በጣም ብዙ ችግር ብዙ መከራ ብዙ ጉስቁልና ነው በእስር ቤት ያለው
ምንም እንኳን ከአንድ ሀገር ወደ ሌላ ሀገር የተለያዩ ቢሆንም እና እኛ ደግሞ እግዚአብሔር በሰጠን ኦፖርቹኒቲ ቃሉም እንደሚያዘው የእግዚአብሔር ቃል ምን ይላል ታምሜ አልደረሳችሁኝም ይላል ታስሬ አልደረሳችሁኝም ይላል ከተናናሾቹ ለአንዱ የምታደርጉትን ነገር ለእኔ እንዳደረጋችሁት ነው ይላል ስለዚህ እስረኞችን ማጽናናት መርዳት በእግራቸው እንዲቆሙ እና ካሉበት ችግር እንዲወጡ እግዚአብሔር በረዳን እና በሰጠን ኦፖርቹኒቲ እና በእግዚአብሔር ጸጋ ያው ይሄንን ነው የምናደርገው በጣም እግዚአብሔር ይባርክ ብዙ ጊዜ በእስር ቤት ውስጥ ሄዶ ማገልገል ማንንም አይፈልግም የሚታይ አገልግሎት ነው ብዙዎቻችን አማኞች እንኳን ራሳችን የሚታይ አገልግሎት ነው እንጂ እንደዚህ የወደቁትን የተረሱትን ደግሞ ሰው አልባ የሆኑትን በሞትና በህይወት መካከል ሆኖ በየቀኑ ሞት የሚሸታቸውን የሚደርስ አገልጋይ የለም በብዛትና እግዚአብሔር ባርክ እንመጣበታለን ወደሱ ግን እንዴት ይሄድ ምጅል ልታገኘው ቻልክ ለምንድነው ደጉ ሳምራዊ ሲያልከው የት ቦታ ታገለግላለህ እነዚህ ንገረንና እኔም ደግሞ በራሴ ያለኝን ልምድ እናገራለሁኝ እና ከዛ በኋላ ብዙዎች እንዲጸልዩልህና በአገልግሎትም አብረው እንዲቆሙ መልእክትን እንሰማለን እንግዲህ ሸክም ነው እና እግዚአብሔር ራእይ ይሰጣል ያ ራእይ እውን እንዲሆንም ጸጋ ደግሞ ይሰጣል ማለት ነው ስለዚህ በተቻለ መጠን ደግሞኛ እግዚአብሔር የሰጠንን ራእይ ማመንና የተሰጠንን ራእይ ደግሞ ይዘን መሮጥ የኛ ፋንታ ነው ጳውሎስ ምንድነው ያለው እንደተገለጠልኝ ወጣሁ ይላል ስለዚህ ለሌሎችም በዚህ ለብዙ ባለ ራእዮችንም ማበረታታት የምፈልገው በቃ እግዚአብሔር ታማኝ እንደሆነ ተስፋ የሰጠው እርሱ የታመነ ነው ይላል ስለዚህ በሁኔታዎችና በነገሮች እንትን መሆን እንደሌለባቸው ሁኔታዎች ነገሮች ይዘው ከራእያቸው መውጣት እንደሌለባቸው ይሄ ማለት ባቡር ከሐዲዱ እንደመውጣት ማለት ነው ስለዚህ ባለ ራእይ ሁሉ ጊዜ ወደ ራእዩ ነው የሚሄደው እንጂ በሁኔታዎችና በነገሮች አይሞቀውም አይበርደውም ማለት ነው ስለዚህ የዛሬ 15 አመት ነው ይሄንን ራእይ የተቀበልኩት እና በዚህ መልኩ ደግሞ በቃ እግዚአብሔር ለረጅም ጊዜ እየረዳን ነው የት ነው የምታገለግለው እዚህ ነው የጀመርነው በአሜሪካ እና ሁሉም ነገር ከዚህ ተነስቶን ነው አሁን ከዚህ እየተነሳን ግን ወደ ብዙ ሀገሮች እንሄዳለን ህንድ ኢትዮጵያ ኬንያ ናይጄሪያ የተለያዩ ሀገሮችን እግዚአብሔር በር በከፈተልን እየተንቀሳቀስን ነው ቤዛችን ግን ከዚህ ነው እዚህ እናገኘው ነጮች ነው አሜሪካ ኦኬ ሌሎች ኢትዮጵያውያን ወይም ደግሞ የአሜሪካ ዜጎች ወይም የተለያየ ሀገር ዜጎች አብረው የቆማሉ አብረውቹ ታገለግላላችሁ እንዴት ነው ወይስ ብቻህን ነው የምታገለግለው በየስንት ጊዜው እስር ቤት ትሄዳለህ ቲም አለን በሚኒስትሪው የተለያየ ቲም አለን እና እንደየቦታው እንደየእስር ቤቱ እያንዳንዱ እስር ቤት የራሱ የሆነ ህግና ስርዓት አለው እና በተለያየ መልኩ እንሄዳለን የወጣቶች አለ የሴቶች አለ የወንዶች አለ የተለያዩ የእስር ቤት አይነቶች ነው ያሉት የኢሚግሬሽንም አለ እና እነዛ ሁሉም ቸርቾች ደግሞ በጣም የተሟላ እንትን አላቸው ፋሲሊቲ ነው ያላቸው በአሜሪካ እስር ቤቱ ውስጥ ቸርች አለ የቻፕሊንን ኦፊስ አላቸው ሆስፒታል አለ እና እዛ ፕሮግራሞች እናካሂዳለን የተለያዩ ፕሮግራሞች እዛ እናካሂዳለን እና ከመንግስት ጋር ፍቃድ አውጥተን ከመንግስት ጋር አብረን ነው የምንሰራው እግዚአብሔር ይባርክ ይሄ ደጉ ሳምራዊ የሚለው
ራይ የመጣው ሉቃስ ወንጌል ምዕራፍ 10 ላይ ያለው ነው እሱ ላንብላችሁና ወደሚቀጥለው ጥያቄ ሄዳለሁ እንደዚህ ይላል ሉቃስ 10 ምዕራፍ 29 ላይና ይሄን ጥቅስና ነብ እናንተም ራሳችሁ ከየትኛው ወገን እንደሆናችሁ እንድታስቡ ያስፈልጋል ወንድማችን በዚህ ራዩ ሲገባ ሸክሙ ሲመጣለት ታዘዘ እንቢ ማለት ይችላል እስር ቤት እኔም ትንሽ ምነግራችሁ ነገር ይኖራል የሚወደድና ኤክሳይትመንት ውስጥ ሆናችሁ ደስ ይያላችሁ ዳችሁ የምትገቡበትና የምትዝናኑበት ቦታ አይደለም ራሱ ውስጥ ስትገቡ የሚሰማችሁና የሚከብ ነገር አለ እኔ የራሴን ያያሳለፍኩት ልምምድ ነግራችኋለሁ ይምን በእስራኤል ላይና እግዚአብሔር ይባረክ ምዕራፍ 10 ላይ ቁጥር 9 ቁጥር 29 ሉቃስ 10 እንደይላል እርሱ ግን ራሱን ሊያጸድቅ ወዶ የሹዋ ባልንጀራዬ ማን ነው አለው ባልንጀራዬ ማን ነው የሹዋ መልሶ እንዲያለ አንድ ሰው ከኢየሩሳሌም ወደ ያሪኮ ወረደ በወንበዴዎቹም እጅ ወደቀ እነርሱም ደግሞ ገፈፉት ደበደቡትም በሕይወትና በሞት መካከል ትተውት ሄዱ ድንገትም አንድ ካህን በዚያ መንገድ ወረደ አይቶትም ገለል ብሎ አለፈ ካህን በእግዚአብሔርና በሰው መካከል የሚቆም ሩሩ ካህን አይቶት ገለል ብሎ አለፈ አንድ ይሄ በጣም የሚያስገርም ነው ድንገትም አንድ ካህን በዚያ መንገድ ወረደ አይቶትም ገለል ብሎ አለፈ ደግሞ አንድ ሌዋዊ ሌላው ደግሞ ተመልከቱ የቤተ መቅደስ ሌላው አገልጋይ አንድ ሌዋዊም ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ ገለል ብሎ ማለፍ ይቻላል ተመልከቱ ማየት ድሉን እግዚአብሔር ይሰጣል እንቢ ብሎ ማለፍ ይቻላል ገለል ብሎ አለፈ ከዛ በኋላ ምን ሆነ ይላል አንድ ሳምራዊ ግን ሲሄድ ወደርሱ መጣ አይቶትም አዘነለት ቀርቦም በጣም የሚያስገርም ነገር ነው ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው በራሱ ማህያ ላይ ያስቀምጦት ወደ እንግዶቹ ማረፊያ ወሰደው ጠበቀውም በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው እንግዲህ ከነዚህ ከሶስት ኮምበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል እርሱም ምሕረት ያደረገለት አለ የሹዋም ሂድ አንተም እንዲሁ አድርግ አለው ይላል ልብ በሉ ይሄ የሚያስገርም ነገር ነው ጌታ ኢየሱስ የተናገረው ይሄ አገልግሎት ኦፖርቹኒቲ ነው እድል ነው ልብ በሉ ለካህኑ ለነቢ ለሌዊው ከሚጸልዩትና ከሚያመልኩት ባሻገር ሌላ እድል ተሰጥቷቸው ነው እድሉ ምንድነው የሚጸልዩትን የተለማመዱትን የእግዚአብሔርን ፍቅር በፕራክቲካሊ እንዲለማመዱት ምክንያቱም የእግዚአብሔር ዋና ዓላማ ይሄ ነው የወደቁትን የተረሱትን ማሰብ እንጂ ዝም ብሎ መጸለይ 24 ሰዓት መጸለይ 24 ሰዓት መስበክ 24 ሰዓት መዘመር እሱ አይደለም እሱ አንዱ ፓርት ነው ብዙ ጊዜ እንተዋዋለን እሱ ረጅም ሰዓት እንጸልያለን ረጅም ሰዓት እናመልካለን ረጅም ሰዓት እንሰብካለን ፕራክቲካል ላይ ግን የለንም እና ይሄንን እድል ለካህኑ ተሰጠው ለሌዊ ተሰጠው መጨረሻ ምን ሆነ ይሄ ደጉ ሳምራዊ የሚባለው እኮ አህዛብ ነው እኮ አያምንም አማኝም አይደለም እግዚአብሔርንም አይከተልም ቶራውንም አያውቅም ልብ በሉ እግዚአብሔር ግን ምን አለ እውነተኛ ጓደኛዬ ደጉ ሳምራዊ ነው አለ አሁን ወንድማችን የጀመረው ይሄ አገልግሎት እንዳልኳችሁ እኔ ባለፈውም ትንሽ አጫውቻለሁ እስራኤል ምድር ላይ ብዙ የኛ ኢትዮጵያውያን ወጣቶች በብዙ እስር ቤት ውስጥ ይገኛሉ በድራግ በተለያየ ወንጀሎች ትምርታቸውን ሳይጨርሱ ያለው ሁኔታ ከሁሉ ጋር ኮምፒት ማድረግ ስለማይችሉ ከሌላ አገር ከመጡ አይሁዳውያን ጋር ተምረው ትምርታቸውም ደግሞ ሳክሰስፉል መሆን ስለማይችሉ በጣም የሚያሳዝን ነገር በእስራኤል ውስጥ ማይኖሪቲ ወይም ጥቂት ህዝብ የምንባለው ከመጣው ሚግራንት ውስጥ ኢትዮጵያውያን አይሁዶች ናቸው 150,000 153,000 ነው ያለው በተክላላ ከ9 ሚሊዮን አይሁዳዊ ማለት ነው ከዛ ውስጥ ደግሞ ወደ እስር ቤት ስትሄድ ደግሞ እነዚህ ማይኖሪቲ የሆኑ ኢትዮጵያውያን በእስር ቤት ውስጥ ናምበር 2 ናቸው ሁለተኛ ነን ተመልከት በቁጥር የመጨረሻዎቹ ትንሾች ነን ከህዝቡ ጋር በእስር ቤት ግን ሁለተኛ ነን እንደውም አንደኛ ነን ሁለተኛ ያልኩ ፍልስጤኖችን ከቆጠርን ነው የፍልስጤም እስረኞች ካልተቆጠሩ ግን በእስር ቤት ቁጥር ውስጥ
የኢትዮጵያ አይሁዶች አንደኛ ናቸው የሚያስገርም ነው ምን ያህል ውድቀት እንዳለ ወዴት እንደውም አንዳንድ ቦታ ላይ ከ40% ከ140 እስረኛ እንግዲህ ፍልስጤሞችን ጨምሮ ማለት ነው ኢትዮጵያዊ ወጣቶች ናቸው እነዚህ 14 ዓመት የ15 ዓመት የ16 ዓመት ወጣቶች ነገ ትልቅ ሰው ሊሆኑ የሚችሉ ረጅም ዘመን 3000 ዘመን አባትና እናቶቻቸው በሸናባ በኢየሩሳሌም በሚቀጥለው ዓመት በኢየሩሳሌም እንገናኝ ያሉ ሲያልሙ ድሪማቸው እውን ሲሆን ወጣቶቹ ነገ ትልቅ ደረጃ ይደርሳሉ ተብለው ነበር ነገር ግን እዛ ውስጥ ነውና ይሄንን አገልግሎት አንተ እንደምታደርገው በውስጤ ስላለ ለማገልገል ሞከርኩ ችግሩ እስራኤል ውስጥ መሲያኒክ አማኝ ከሆንክ ኢየሱስ ክርስቶስን የምታመልክ ከሆንክ አይፈቀድልህም እስር ቤት ውስጥ ገብተህ ወንጌልን ለመስበክ ስለዚህ ሌሎች የአረብ ወገኖች አሉ እንደዚህ እንዳንተ አይነት እስር ቤት አገልግሎት ያላቸውና እነሱ ፈቃድ አላቸው እነሱ ጋር አንድ ሁለት ጊዜ ገባሁ ግን ስገባ ችግሩ ስትገባ እስር ቤት ውስጥ የሚፈቀድልህ ክርስቲያኖችን ብቻ ነው የምታገኘው ወይ ኦርቶዶክስ ሊሆኑ ይችላሉ ወይ ካቶሊክ ሊሆኑ ይችላሉ ወይ አረብ ክርስቲያኖች እነሱ ነው አይሁዳዊ የሆኑትን ግን አታገኛቸው አይፈቀድልህ ለአይሁዳውያን ደግሞ የራሳቸውን ራባዮች የራሳቸው ፈቃድ አላቸው ቶራውን የሚያስተምሩና የሚገርም ነገር እስር ቤት ውስጥ ስገባ በቃ ሞጣም አይመስለኝም እንግዲህ አንተ ታውቀዋለህ አንዳንድ በተለይ እነዚህ ሃይ ሴኩሪቲ እስር ቤቶች ስንት በር አልፈ ነው የምትገባው ስንት ተሻውር እስራኤል ስንት ነገር ሁሉ ነገር ተፈትሽን 3-4 ጊዜ ተፈትሽን አንዱን በር አልፈን ያኛው እስኪከፈት እዚህ እንጠብቃለን እንደገና እንግዲህ ተመልከት ኢሞሽናሊ ምን ያህል እነዚህ ሰዎች እንደ አንድ ቀን አንድ ቤት ተዘግቶ ከመዋላቸው ባሻገር ፀሐይ እንኳን የማየት እድል የላቸው እኔ ራሴ በእውነት ነው ምል ገብቼ እስከወጣ ድረስ የሚወጣ አይመስለኝም ገብቼ የምመል በእውነት ነው ምል በጣም እንትን በቃ ደነግጣለሁ በቃ እንደዚህ ያስቀሩኝ ይሆንላለሁ ምን ያህል እስር ቤት ከባድ እንደሆነ ምል ያንተ አገልግሎት ከሁላችን አገልግሎት የበለጠ ነው በእውነት ያጋነንኩ አይደለም እውነቴ ነው እዚህ መድረክ ላይ ከምንለው በየቦታው የዞርን እንዲያደርግን ከምንለው በጣም እጅግ የበለጠ ነው የመጨረሻ ቦታ ላይ ነው ያለው የመጨረሻው እንዳልኩ ነው እንግዲህ አንተ በየሳምንቱ ይሄድክ ያውም እዛ እንግዲህ ዘምረ ጸለየ ምን ያህል ደስ እንደሚላችሁ ይገርማል እዛ ውስጥ ኤርትራውያንን አገኘሁኝ በስደት መተው እዛ የቀሩ ኢትዮጵያውያንን አገኘው ልክ በቃ እናትና አባታቸው ቤተሰቦቻቸውን ያገኙ ነው የመሰላቸው እኔን ሲያዩ ምን ያህል የሰው ናፍቆት እንዳላቸው ምን ያህል በቃ ላይ አይደለ እንግዲህ ኢማጂን ምግቡን ሊበሉ ይችላሉ ሊጠጡ ይችላሉ እንግዲህ እስራኤል ሞደርን ሀገር ስለሆነች እዚህም የተሻለ እስር ቤት ነው ግን በህንድ ሀገር እንኳን እስር ቤት ገብተ እስር ቤት ሳትገባ እንኳን የህንድ ሀገር ይጃለውና ኢማጂን እንግዲህ እነዚህ ልብ በሉ ይሄ በእውነት ወገኖች በጣም ውስጣችሁ እንዲገባ ፈልጋለሁ ይሄ አገልግሎት የግድ አሜሪካ ሀገር እዚህ ስሩ ሳይሆን ግን እስቲ አስቡና ኢትዮጵያ ውስጥ በችግር ላይ ያሉ ዘመድ የሌላቸው ወገን የሌላቸው ማንንም ዞር ብሎ የማያያቸው አሉ እና የክርስትና ትልቁ ነገር ደግሞ ፕራክቲካል ነው ማቴዎስ 25ን ኋላ እናየዋለን ቀድሞ እንደሚጠቅሶታል የመጨረሻው ጌታ የሚጠይቀው ጥያቄ ስላልሰበክ ስላልጸለይክ ስላልዘመርክ አይደለም ጥያቄዎቹ 6 ናቸው እዛ ላይ ተዘረዘሩ ፕራክቲካል የሆኑ ጥያቄዎች እና እኔ በእውነት በጣም አይሶሊቲዩ በጣም ነው በእውነት ማከብርህ እግዚአብሔር ይባርክህ አይደለም እንኳን በየ15 ዓመት አንድ ቀን ሄዶ መጎብኘት ራሱ ትልቅ መታደል ነው በእውነት ይሄ እንዳልከው ከውስጥ ካልመጣ ደሞዝ የሚሰጥ የለ ዋጋ የሚያይል ጎበዝ ጥሩ ሰራ የሚል የለ እንደገና ደግሞ ራስክን ሰውተ ነው ዛ የምትሄደውና በጣም በእውነት እግዚአብሔር ይባርክህ እኔ የምለው ምንድነው እነዚህ ብዙዎቹ ወደዚህ አገልግሎት እንዲገቡ ምንድነው የምታስተላልፈው መልእክትና ምን ቢሆን ይሻላል ብለ ታስባለህ እሱ ብቻ አይደለም ከእስር ቤት የሚወጡም አሉ አሁን የኛ አንዱ እንትኑ ምን ነበር እስራኤል ውስጥ የኛ አላማዬ እዛ ውስጥ እነሱ ካሉ በደም ተዋወቃቸውና ከዛ በኋላ ሲወጡ እነሱን ማደራጀት ማቋቋም ምክንያቱም ባዶጃቸው ነው የሚወጡት ተመልሰው እንዳይገቡ ወደዛ እንደዛና ይሄ ፈቃዱን እንቢ ሲሉኝ እንደገና ዘመድ እየመሰልኩ ከአንድ ከሁለት ከሶስት ሰዎች ጋር ደግሞ ሞከርኩኝ
ግን በቃ ሳክሰስፉል ሊሆን የሚችል አይደለም ምክንያቱም የግድ ፈቃድ ያስፈልጋል እንዲህ አይነት ነገር በጣም ብዙ ነው እስር ቤቱና ፈቃድ ካላገኘ ዝም ብለ በየጊዜው የምትለው ነገር አይደለምና አሁንም ቢሆን ተስፋ አልቆረጥኩም እዛ ያሉ ጠበቃዎች አሉ የኛ አማኞች ልጆች ኢትዮጵያውያን እነሱ ጋር እየተነጋገርን ነው ከእምነታችን ውጪ እስር ቤት ውስጥ ገብተን እነሱን ሪክሩት ማድረግ እንደገና ህይወታቸውን እንዲይዙ ሲወጡ በእስር ቤት እንዴት ጥሩ ሰው እንደሚሆኑ መንፈሳዊ ግብረገብ ትምርት ከቶራው ጋር እንስጥ በሚል እየተመካከርን ነው ጌታ ከረዳን ያ ይሆናልና ምንድነው የምትሰጠን መልእክት በዚህ ሁኔታ ላይ ልምድስ ምንድነው በእንዲህ አይነት ሐሳብ ላይ መነሳት ቢፈልጉ በተለያየ ሀገር የምሰጣቸው ምክር ምን ይመስላል እንግዲህ እግዚአብሔር በማቴዎስ ምዕራፍ 25 ቁጥር 15 ምንድነው የሚለው ጌታ ስለ መክሊት ያስተምራል እና እዛ መክሊት ምንድነው የሚለው እግዚአብሔርም ለእያንዳንዱ ሰው እንደ አቅሙ መጠን ይህን ያህል መክሊት ሰጠን የሚለው እና ያ ታለንት ወይም ደግሞ መክሊት ወይም ጸጋ እያንዳንዱ ሰው ሪኮግናይዝ እንዲያደርግ በተሰጠውም ጸጋና ፖቴንሻል ውጤታማ እንዲሆንና እንዲበረታታ ነው እኔ ሰዎችን ኢንከሬጅ ማደርገው እያንዳንዳችን እግዚአብሔር የሰጠን ጸጋ አለ ፖቴንሻል አለ እና ያ ፖቴንሻል ብንጠቀም ውጤታማ እንሆናለን እኔ ባለፈው ኢትዮጵያ አንድ ኮንቴነር ልኬ ነበር ከዚህ ነገሩ የተላከው የዛሬ አትሊስት 10 አመት አካባቢ መሰለኝ የተላከው ለቤተ እስራኤሎች በኢትዮጵያ በጎንደርና በጎጃም አካባቢ በቃ ወደ እስራኤል ለመሄድ ብለው ቤት ንብረታቸውን ጥለው ትተው የእስራኤል መንግስት ክርስቲያን ናችሁ ብሎ አልወስዳቸውም ብሎ በመሰቃየት ላይ ላሉ ለነሱ በጣም ከዚህ አሜሪካ ውስጥ ሩዝ እንደገና ስኳር ልብሶች አዳዲስ ጫማዎች አንድ ኮንቴነር ትልቁ ኮንቴነር ሞልተን ወደዛ ላክን እና የኢትዮጵያ መንግስት እንዲገባ አልፈቀደልንም ምክንያቱም ምግብና ጫማ ልብስ እዚሁ ያለ እዚሁ እንድትገዙ ነው የምንፈልገው እንጂ ከውጭ እንድታመጡ አንፈልግም ማሽነሪ እንደዚህ ከሆነ ነው ብሎ 3 ወር በጣም ካጉላሉ በኋላ 3 ወር ገንዘብ ከፈልን ዛ ጅቡቲ ውስጥ ለወደቡ ለምኑና ከዛ በኋላ መጨረሻ ባንድ ነገር ነው የተስማማ ነው ወደ ኢትዮጵያ እንዲገባ ከፈለጋችሁ ለእስረኞች እንሰጣለን አሉ እንዴ በደስታ አልኳቸው በቃ ምን መስር በእውነት ነው ምልና ዶክተር ዳንኤል ወይም ፓስተር ዳንኤል የሚባል የፕሪዝን ሚኒስትሪ ኢትዮጵያ ውስጥ አለ በሱ አማካኝነት ሩዙን ስኳሩን ያንጫማውን ሁሉ ወደዛ እንዲሄድ አደረግን ይሄን ያልኩበት ምክንያት ምንድነው አሜሪካ ውስጥ ነው ራሱ ኢትዮጵያ ውስጥ ብዙ ጊዜ በአገራችን ለዚህ እንድንልካለን እንላለን እዚህ አስተባብሮ ራሱ አሜሪካ ውስጥ የተለያዩ ምግቦችን ወይም ልብሶችን አዳዲስ ጫማዎችን ወይም የሚያስፈልጋቸው ነገር አዘጋጅቶ ኢትዮጵያ ውስጥ የመላክ መንገድ አለ ወይ እንደሱ ካለ ወገኖችን አስተባብረን ጥሪም ያረግን ኮንቴነር ይሆን እዚህ ሀገር ተመያንዳንዱ $10 እንኳን ቢያዋጣ ማለት ነው በጣም ብዙ አንድ ከተማ እንኳን $10 እዚህ ስታርባክ ኮፊ የምንጠጣበትን አንዷን እሷን ብናደርግ አዘጋጅቶ መስልችና የኢትዮጵያ መንግስት ይፈቅዳል ወይ ደግሞ ኮኔክሽን አለው እንዲህ አይነት ነገር ሳስበት አውቃለሁ ወይ በተለይ እስር ቤት ውስጥ ኢትዮጵያ ውስጥ ብዙ እንደ ሰለጠነው ዓለም አይደለምና ብዙ ጉዳት አለ ከዛ ባሻገር እንዳልከው ደግሞ ቤተሰቦቻቸው ያሉ ደግሞ ልጆች ያሏቸው ሚስት ያላቸው አሉ እና እነሱ ደግሞ ዞር ብሎ የሚያያቸውም የለምና ምንድነው ኢትዮጵያ ውስጥ ያደረክ ያለው ኤርትራ ውስጥስ አለ ወይ እንዴት ነው እንዲህ አይነት ነገሮችን ልትነግረን ትችላለህ እንዳልከው ነው የኢሚግሬሽን እና የእንትን ስራ ብዙ እቃዎች ብዙ የተለያዩ ነገሮች የሚጠቅሙ ልከናል ግን በጣም አስቸጋሪ ነው በጣም ብዙ መጉላላት አለ በወደብ ይሁን በተለያየ መልኩ በጣም እና ኢፌክቲቭ ሆኖ እየሰራልን ሎካሊ በመናዘጋጀው ነገር ነው ብዙ ነገሮችን የምንሰራ
ከዚህም የተለያዩ ነገሮች ከመላክም አልባከንም ግን እንዳልከው ቻሌንጅ አለ በተለይ የኢሚግሬሽን ረጅም ጊዜ ነው የሚፈጀው እዛ ደርሶም ብዙ መጉላላት የሚበላሽ ዕቃ ከሆነም ከተበላሸ በኋላ ነው የሚደርሰው እና በዚህ ብዙ ያው ዲስአፖይንትመንት አለ ሆኖም ግን ሎካል በሚደረገው ነገሮች ግን በቃ ጥቂትም ትሁን ትልቅም ይሁን እግዚአብሔር ጥቂቷን ነገር ይባርካል እና በጣም ስራው አለ በጣም ሰፊ ነው ስራው በተለያየ ሀገር በተለያየ ከተሞች እስረኛ የሌለበት ከተማ የለም በእስር ቤት ያሉ ደግሞ እንደምታውቀው ችግረኞች ናቸው የተጣሉም ናቸው መንግስት ፈርዶባቸዋል ሰዎችም ሪጀክት ተደርገዋል ያው የበደል ታርጋም ተለጥፎባቸዋል ግንባራቸው ላይ እና ይሄማ እንዲያውም ሰው ሲያያቸው የሚጠቋቆምባቸው ነው ከወጡም በኋላም ሪጀክሽን አለ በጣም ሪጀክሽን አለ ግን እዛ አንዳንዶቹ ግን እዛ እስር ቤት እግዚአብሔር ሲነካቸው ሲለወጡ ተስፋ ሰንቀው ታጥቀው ሲወጡ ግን ከወጡ በኋላ ሰርቫይቭ ያደርጋሉ እንጂ ብዙዎቹ በቃ ብዙ ሪጀክሽን ነው የሚገጥምባቸው ከወጡም በኋላ ደግሞ ነገሮችም እንደተውት አይደለም የሚቆያቸው ነገራት ሁሉ ተቀይሮ ነው የሚጠብቃቸው የአንድ አመት የተውት ህፃን ልጅ አሁን የ20 አመት መግባባት እንኳን አይችሉም ብዙ ወዳጅ ዘመድ ወይ ወደ ሌላ ሀገር ሄደው ወይ በህይወት የሌለን የሚጠብቃቸው ቴክኖሎጂ ነገሮች ሁሉ በቃ ካምራቸው በላይ ነው እና እነሱ ወደ ኋላ ናቸው በቃ ከገጠር እንደገባ እንስሳ ነው የሚሆኑት እና ብዙ ችግሮች ነው ያሉት እና በተቻለ መጠን በቃ ሰዎችን ማጽናናት ማስታጠቅ ትሬን ማድረግ ሜንቶር ማድረግ ስፒሪቹዋሊ ፊዚካሊ ሜንታሊ ኢኮኖሚካሊ በተለያየ መልኩ ሰዎችን ማስታጠቅ ነው በቃ እና ሰርቫይቭ እንዲያደርጉ ስለዚህ እንዴት አድርገ ነው አሁን ወደ አንተ አገልግሎት ሰዎች መሳተፍ ቢፈልጉ እንዴት ነው ሊያገኙ የሚችሉ እንዴት ነው ስልጠና የምትሰጧቸው ፈቃዱ ስለሁሉም ነው ወይስ እንዴት ነው ያንዳንዱ ሀገር ይለያል አፍሪካ ላይ ብዙ ነገር ቀላል ነው ለፍቃዱና ለስራው በጣም ዝም ብሎ ኮሚትመንት ነው የሚያስፈልገው እንጂ በጣም ቀላል ነው እዚሁ ግን በቃ ፍቃድ ማውጣት ያስፈልጋል ትሬን መሆን ያስፈልጋል ከዛ በኋላ ከቲም ጋር አብሮ መስራት ይቻላል ማለት ነው ስለዚህ የኔ ኢንፎርሜሽን እዛ ፖስት ማድረግ እንችላለን እንደዚሁ ተመሳሳይ ፍላጎት ላላቸው ከኛ ቲም ጋር ሆኖ መስራት ለሚፈልጉ የኔ ኢንፎርሜሽን እዛ ማስቀመጥ እንችላለን ጥሩ ኮሱን እንዴት ነው ሊያገኙ የሚችሉ ደጉ ሰመር ዌብሳይት አለው ኦኬ በሚዲያም ኢሜይልም ብዙ እንትናለን ጉድ ሰማርታን ፕሪዝን ሚኒስትሪ የሚል በፌስቡክም ይሁን በተለያየ ሚዲያዎች አለ ጉድ ሰማርታን ፕሪዝን ሚኒስትሪ ጉድ ሰማርታን ፕሪዝን ሚኒስትሪ ያ ቅዱሳን ላንብላችሁ ሪሊ ኢትስ በጣም ልቤን የሚነካው አገልግሎት ነው ያገልግሎት ብዙ ጊዜ ኢትዮጵያ መላለሳለሁና እዛ ስመላለስ ሞር ማተክሮ ከሪቫይቫሉ ከምኑ ይልቅ እንደዚህ የወደቁ ሰዎች ረዳት የሌላቸው ተስፋ የሌላቸውን ሰዎች ማግኘትና ማገዝ ሌላው በገንዘብ እንኳን ባልችል አይዟችሁ ብሎ መጸለይ እንዴት ትልቅ ነገር መሰላችሁና ወገኖች ይሄ በተለይ ክርስቲያኑ የተው ነገር ነው እኔ ወደ ኢትዮጵያ ሲሄድ በጣም የሚገርመኝ የኦርቶዶክስ ቤተክርስቲያን በጣም በዚህ የተባረከች ናት 30ውን ቀን ሙሉ በዓል አለ በበዓሉ ጊዜ የኔ ቢጤዎቹ ወይም እነዚህ ለማኞቹ በቤተክርስቲያን ይኮለኮላሉ በቃ ተስፋቸው ቤተክርስቲያን እንደሆነች ያውቃሉና ሰው ደግሞ በሚሄድበት ጊዜ ያለውን ያካፍላቸዋል ወደኛ ወደ ፕሮቴስታንት ቤተክርስቲያን ስንመጣ ግን የፈለገ አይነት ሪቫይቫል ኮንፈረንስ ብናረግ ለማኞች በውጭ አይጠብቁም ምክንያቱም ጴንጤ አይሰጥም ብለው ነው የሚያምኑት ጴንጤ
በፍጹም ለድሃዎች አይረዱም ብለው ያስባሉ እና የተሳሳተ አመለካከት ነው ያለ በመሰረቱ እኛንን እንደውም ያለንን ማካፈል ያለብን እኛንን መርዳት ያለብን እና በእውነት ይሄ አገልግሎት በእግዚአብሔርም ዘንድ ከሁሉ በላይ የሚያስመሰግን ስለሆነ ባካችሁ ይሄንን የወደቀውን ራይ ከውስጣችን የጠፋውን ድሆችን መርዳት ሌሎቹን ማሰብ ከዘመዶቻችን ውጪ ማለት ነው አሁን ወንድማችን ሙሉ ዓለም የሚያደርገው ህንዳዊ አይደለም እሱ ኬንያዊ አይደለም በመሰረቱ ከሄዳችሁ እዚህም አሜሪካ ያሉት ብዙዎቹ ጥቁሮች እዚህ አልተወለደም ኢትዮጵያ ነው ከሆነ ማረግ ያለበት ግን ተመልከቱ የሰው ዘር ሳይለይ በተለያየ አካባቢ ሁሉም የክርስቶስ ልጆች ናቸው በሚል እያደረገ ያለው ትልቅ የሆነ አገልግሎት ነውና እኔ ኢንከሬጅ ማረጋችሁ በእውነት ብዙን ጓጓለን በመድረክ ላይ ለመታየት በመዝሙር ለመገለጥ በስብከት ለመገለጥ ብዙ ጊዜ ሲሄድ አንዳንድ ጊዜ ያጋንንትን አስወጥተን ወይም ደግሞ ሰዎች መንፈስ ቅዱስ ተሞልተው ሲያልቅ ሰዎች ይመጡና ባክ ጅንጫንልኝ አንተ ቅባት በኔ ላይ እንዲመጣ በቃ የሁሉንትን ይሄ ነው እሱም ጥሩ ሆኖ ያለ ግን ጌታ የሚፈልገው እዚህ ላይ ተመልከቱ ማቴዎስ 25 የመጨረሻው ዙፋን ላይ ጥያቄዎች አሉ እነሱን ነው አሁንም ላደፋፍራቸው የምፈልገው ምን ይላል የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ እንደዚህ ይላል ንጉሱም በቀኙ ያሉት እንዲህ ይላቸዋል እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ለምንድነው ምንወርሰው ምንድነው የሚያስወርሳቸው ብለን ስናይ አንደኛ ተርቤ አብልታችሁኛልና ሁለተኛ ተጠምቼ አጠጥታችሁኛልና ሶስተኛ እንግዳ ሆኜ ተቀበላችሁኛልና አራተኛ ታርዣ ልብሳችሁኛልና አምስተኛ ታምሜ ጠይቃችሁኛልና ስድስተኛ ታስሬ ወደኔ መጣችኋልና የሚያስገርም ነገር ነው የእስር ቤት አገልግሎት በመጽሐፍ ቅዱስ ላይ ከፍተኛውን ድርሻ ይዞ የመጨረሻ ፋይናል ላይ ሰው የሚጠየቀው በእነዚህ ነው ኦኬ እነሱ ይመልሳሉ ጻድቃን መልሰው ይሉታል ጌታዊ ተርባ አይተን መቼ አበላን ወይስ ተጠምታ አይተን መቼ አጠጣን እንግዳ ሆነን ሳይተን መቼ ተቀበልን ወይስ ታርዛ አይተን መቼ አለበትን ወይስ ታመህ ወይስ ታስራ አይተን መቼ ወዳንተ መጣን ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አደረጋችሁ ይላችኋል እስር ቤት ያሉትን ጌታ ምን እንደሚላቸው ታውቃለህ ወንድሞቼ ተመልከቱ ሌሎቹ ምንድነው የሚላቸው አመፀኞች አይደለ ወንጀለኞች ነፍሰ ገዳዮች ምናምን ጌታ ደግሞ ምን ይላቸዋል ወንድሞቼ ወገኖቼ ይሄ የሚያስገርም ነገር ነው በእውነት እና አባካችሁ ይሄን ነገር ምንም ዩኒቨርሲቲ መሄድ አያስፈልገው አይደለ ጾም ጸሎት አያስፈልገው ምንም ፕራክቲካል የሆነ ነገር ማድረግ ያንዳንዳችን ከሚገባው በላይ ሞልቶን ነው ያለነው በእውነት ነው የምላችሁ ሁሉ ጊዜኛ መጨመር ነው የምንፈልገው ግን ከኛ በታች ያሉትን ጊዜ ማየት አንፈልግም ማናስባቸውምና እኔ በጣም ትልቅ ኦፖርቹኒቲ ነው ብዬ ነው ወንድማችን ዛሬ ወደዚህ የጋበስኩት በእውነት የኔም ሸክም ስለሆነ I wish I can do more ለወደፊቱ ጌታ ቢፈቅድ አብሬ ቆማለሁ በሚችለው ሁሉ እና ቅዱሳን ንንቃ መጨረሻው ዘመን ላይ ነው ያለነው ጌታ ኤኒ ታይም ይገለጣል ከነዚህ ውስጥ ደግሞ እንዳልኳችሁ ትልቁ አገልግሎት የወደቁትን ማሰብ የተረሱትን ማሰብ ከሁሉ በላይ ውጭ እንኳን ተርበው ካሉት የበለጠ እንዳልኳችሁ አሁን እሱ እንደን ኢሞሽናሊ አይደለ እንዴ በቃ በየቀኑ የሚሰማቸውን ተመልከቱ ፀሐይ ብርሃን እንኳን ማየት እድል የላቸው በሰውጅ በቃ ካሉት በታች ከሞቱት በላይ የሆኑ ናቸው እነዚህ በቃ እንደሞቱ ኦልሞስት አንዳንዶቹ አንድ ሰው እኮ ነፍስ ትሞታለ ተብሎ ሊገደል ተወስኖበት እኮ ብዙ አመት ይቆያል ምን ያህል በአይምሮ ተመልከቱ ምን ያህል ጭንቀት እንደሚያልፍ እንኳን ትሞታለ ተብሎ ሰው ሳይሞት እንኳን ሳይፈረድበት እስር ቤት እንዴት ጭንቅ ነው እና ቀላል አገልግሎት አይደለም በእውነት እግዚአብሔር ጸጋውን እንዲያበዛልን እንጸልያለን በጣም የምሰጠን የመጨረሻ መልእክት ካለ እንስማና አንድ መዝሙር ለዘምረን በጸሎት እንጸልያለን
እግዚአብሔር የተመሰገነ ይሁን። እንግዲህ በሰው ተስፋ አይቆረጥም። አንዳንድ ሰዎች በቃ የሆነ በደል ሲፈጽሙና እስር ቤት ሲታሰሩ ሰዎች በእነሱ ላይ ተስፋ ይቆርጣል። እና እኔ ማለት የምፈልገው ምንድነው እነሱ እድሉ ካገኙ ተመልሰው ሰው መሆን እንደሚችሉ እግዚአብሔር ቢረዳቸው መለወጥ እንደሚችሉ በተለይ የታሰሩ ቤተሰብ የሚሰሙኝ ካሉ በእነሱ ተስፋ መቁረጥ እንደሌለባቸው እነዚህ ሰዎች ተመልሰው ድሮ የሚያጠፋ የነበረው አሁን የሚያለማ መሆን ይችላል። ድሮ በጥፋት መንገድ የሚሄድ ከነበረ አሁን ጤነኛ ሰው ሆኖ በትክክል ማሰብ እንደሚችሉ ለእግዚአብሔር የሚጠቅሙ ለሰው የሚጠቅሙ ጤነኛ ዜጋ ማፍራት ሆነው መቆም እንደሚችሉ እኔ ከብዙ ሰዎች አይቻለሁና እዛ ያሉትን ሰዎች ማጽናናት ማበረታታት እና የሚያስፈልጋቸውን ነገር በማቅረብ በእነሱ ተስፋ መቁረጥ እንደሌለብን ነው መናገር የምፈልገው። እሱማ ሰው አይሆንም ይላሉ አንዳንድ ሰዎች በቃ ወየሱ ነገር አብቅቶለታል ይላሉ። ስለዚህ እሱ ትክክል እንዳልሆነ ሰው እድሉ ካገኘ መቆም እንደሚችል መለወጥ እንደሚችል ይሄ እኔ በአገልግሎት ያይቻለሁ። ብዙ ሰዎች ከዛ ተነስተው በጣም በብዙ ሁኔታ ለእግዚአብሔርም ለሰው የሚጠቅሙ ሆነው ሲቆሙ አይቻለሁ። ዋው! ከእስር ቤት ከወጡ በኋላ እንዴት ነው የምታገኛቸውና ከዛስ በኋላ ለማቋቋም እነሱን ምንድነው የምታደርገው ነገር? አው የኛ ቅድሚያ ያለው አላማችን እስር ቤት እያሉ መርዳት ነው። እዛ ብዙ ጊዜ ነው ያላቸው ብዙ በቃ እነሱን ትሬን ለማድረግ እነሱን በማስተማር እነሱን በሚያስፈልጋቸው ኒድ በመርዳት እዛው ተሰርተው እዛ ታንጸው በቃ ወደ ውጪ እንዲወጡ ነው የኛ አላማችን ሞር። ከዛ በኋላ ከወጡ በኋላ የሚደረገው ነገር ግን ሁለተኛ ደረጃ ነው። ቅድሚያ ግን የኛ እስር ቤት በጭንቅ ያሉ ሰዎችን መርዳት ነው። መዝሙር አንድ የወንድማችን ተከስተ መዝሙር ወደዋለው ይሄ የምድረ በዳ የነበረው ሸለቆ አሁን ውሃ ያፈሳል የሚለውና እነዚህ ሰዎች አንድ ቀን ይነሳሉና ለነሱ አንድ መዝሙር ለመዘመር ያሰብኩ ነው። አላገኘሁትም ግን ኢትስ ኦኬ። እኔ በጣም ኢንከሬጅ ላደርግ የምፈልገው ላንተ አንደኛ ነገር እግዚአብሔር ይባርክህ። አሁን ደግሞ ቤተሰብም አለ እና በርግጥ ረዳት ያስፈልጋል። እግዚአብሔር በርን ይከፍታል። በተለይ እስራኤል ውስጥ እንዳልኩ እድሉን አግኝታ አንድ ጊዜ ብትሄድና እስቲዛ ያሉትንም የአረብ ክርስቲያኖች አሉ እነሱን ቢሆን መርዳቱ በጣም ትልቅ ነገር ነው። እንዳልኩ ቢቻል ኢትዮጵያውያንን ለመርዳት የተለያየ ነገር ያዘጋጀን ነው። እሱ ነገር ከሆነልን በኋላ ይሆናል። ካልሆነ ደግሞ ኢትዮጵያም ውስጥ ብዙ ጊዜ መላለሳለሁና እዛም የማደርገው ነገር ካለ ትነግረኛለህ እና በሚችለው መጠን አብሬ ቆማለሁ። እኔ ለቅዱሳን የምለው ምንድነው ይሄ እድል ነው ኦፖርቹኒቲ ነው። በእውነት ነው የምላችሁ እኔ በተለይ አገልግሎት ትልቅ እድል ነው። ከሁሉ የበለጠ እግዚአብሔር ልቡ የሚያርፍበት። ምክንያቱም እኔ ብዙ ጊዜ ጸልይ ነበር ለምንድነው አንዳንዱ ሚሊዮነር ሆኖ ብሩን የሚጥልበት አጥቶ አንዳንዱ ደግሞ የሚበላው አጥቶ ለለት ጉርስ አጥቶ ምን ነው ጌታ የታለ ፍርድ የሚል አንድ ጊዜ ጠይቅ ነበር። እና ጌታ አንድ ነገር ወደ ልብ ያመጣ ሁሉም ሰው ራቁቱን ነው የተወለደው ራቁቱን ነው የሚመለሰው። ግን እድል ሰጥቶ እድሉ ምንድነው አንዳንዶቹን ሀብታም በማረክ የርሱን ፍቅር
ለሌሎቹ እንዴት አርገው እንደሚያካፍሉ ፕራክቲካሊ የሆነ አገልግሎት እንዲያገለግሉ ድሉን ሰጥቷቸው ነበር አንዳንዶቹ አልተጠቀሙበትም ራሳቸውን ሲያካፍቱ ሳይበሉት ይሞታሉ አንዳንዶቹ ደግሞ ያላቸውን አብርሃም ለምሳሌ በጣም የሚታወቀው በዚህ ነገር ምንድነው እንግዶችን በመቀበል ማስተናገድ የወደቁትን በመርሳት ነው እና ጌታ ያለኝ ይሄ ነው በመድር ላይ አንደኛ ጊዜያዊ ነው ሁለተኛ ፕራክቲካሊ የሆነ አገልግሎት የሚታየው በእንዲህ ሁኔታ እና እግዚአብሔር ይባርክ አንተ በብዙዎችን በመባረክ አገልጋዮችን በመደገፍ በጣም ተታወቃለህ በእውነት እግዚአብሔር ይባርክ ይሄ ሸክም ነውና እግዚአብሔር ባርክ እንደው ልጠይቅ አንድ ጥያቄ በቅርቡ እነዚህ የእስር ቤት አገልግሎት የሆነ ሽልማት ሰጥተዋል ምንድነው የሸለሙ ሽልማት እስቲ ንገረኝ እስቲ እስር ቤት አገልጋዮች ናቸው ወይስ ማን ነው ይሄን ሽልማት የሰጠ ምንድነው የተሸለምከው እሱ የሚያበረታታ ብዙ እንትኖች አሉ አሜሪካኖች በጣም አፕሪሺየቲቭ ናቸው በብዙ መልኩ እንትን ያደርጋሉ ኢንከሬጅ ያደርጋሉ ይልቁን ግን ባለፈው አንተ ጋር የተነጋገር ነው እስራኤል ላይ እንዴት አብረን እንደምንሰራ ያሉትን ኦፖርቹኒቲዎች ብዙ ተነጋግረናልና ምናልባት እግዚአብሔር ቢረዳል እዛ ደግሞ አብረን የምንሰራበት ብዙ ኦፖርቹኒቲዎች አሉ እና I'm very excited ደግሞ በዛ I know አሁን የኮሮናው ቻሌንጅ አለና ግን እሱ ሲያልፍ ለወደፊቱ ብዙ ነገር አብረን እንደምንሰራ ተስፋ አደርጋለሁ በኢየሩሳሌም ያ ጌታ የጠየቁት ጥያቄ አልመለስካትም ግድ የለም ምንድነው እንደው ለነሱ ኢንከሬጅ እንዲሆናቸው ነው አሁን የኛ ትልቁ ችግር ታንኪ ማለት አናውቅም ምንም ነገር እኔ በጣም የሚገርመኝ ልጄ ትንሿ በቃ አንድ ነገር ተሰጠኝና ዝም ስላት ኦኬ ዳድ you have to say thank you ትለኛለች እንደገና አንድ ነገር ደግሞ ሳደርግላት ትንሽም ነገር thank you ትለኛለች እና በጣም ገረመኝ የባህል የእንትን ያስተሳሰባችን እኔ እኮ ትንሽ ነገር እንኳን ሰጥቻት thank you ነው የምትለኝ ውሃም ስሰጣ እኛ ይሄ ልምድ የለንም እንኳን ትንሽ ነገር ትልቅ ስራ ተሰርቶም አፕሪሺየት አናደርግም በርግጥ ያንተ ደሞዝ ዋጋ ያለ ከጌታ ነው ግን ባለፈው የክብር ዶክትሬት ሰጥተውሃልና ይሄ ቀላል አይደለም ምንም ያሳፍርም አይደለም ደስ የሚል አንዳንድ ጊዜ የኛ ህዝብ ነው ዶክተር ተባለ እንዴ ምናምን ይላል እሱ አይደለም ዋናው ነገር ምን የክብር ዶክትሬት እኮ መታደል ነው ይሄ እኮ ዝም ብሎ የሚሰጥም አይደለም ነጮቹ ስራህን አይተው እንጂ ዝም ብለውም አይደለም ግን ያለህን ትጋት አይተው ሰው እንኳን ይሄን ያህል አፕሪሺየት ካረገ እግዚአብሔር ደግሞ ምን ያህል እና በጣም በእውነት ደስተኛ ነኝ እና እሱ ነው ለጠቅስ የነበረው ያው በጣም ትውቶንክና መናገሩን አልፈለክም እግዚአብሔር ይባረክ ግን በጣም ደስተኛ ነኝ ልል ነው እግዚአብሔር ይባርክ Thank you Rabbi ጌታ ይባረክ እንግዲህ እንደገና ዌብሳይቱን ንገረን ዌብሳይቱንና የፌስቡክ ሚኒስትሪን እሱን እንንገራቸውና ከዛ ጸልየን እንጨርሳለን እግዚአብሔር ይባረክ Good Samaritan Prison Ministry የሚል ነው ኦኬ ዌብሳይት ላይም ፌስቡክ ላይም ዩቲዩብ ላይም አለ Good Samaritan Prison Ministry የሚል ውስጥ ገብታችሁ ጉግል አርጋችሁ ከወንድማችን ሙሉ ዓለም ጋር ኮሙኒኬት ማድረግ ትችላላችሁ መሳተፍ ትችላላችሁ እዚ ሎካሊም ቢሆን ለምሳሌ ወደ እስር ቤት ሲከድ አንደን የሚያስፈልጋቸው ነገር አለ እሱንም ገዝቶ መስጠት ይቻላል በፋይናንስም እንዳልኳችሁ $10 ብዙ ነው ለስረኛ ለኛ በጣም ትንሽ ነው ለስረኛ ግን ብዙ ነው ብዙ የሚያስፈልጋችሁ ሴቶች አሉ ወንዶች አሉና ከምግቡም ባሻገር ብዙ የሚያስፈልጉ ነገሮች አሉና እነዚህ ነገሮች ላይ ብናተኩር እግዚአብሔር የሰማይ መስኮት ይከፍትልናል ይባርከናል ደግሞም እነዚህ ሰዎች አንድ ቀን እንደኛ ሰዎች ነበሩ ንጹህ ሰዎች ነበሩ ነፃ ነበሩ አንድ ቀን ጥሏቸው እዚህ ደረጃ ውስጥ ገቡ አሁን ተስፋ የላቸውምና ተስፋቸው ጌታ ኢየሱስ ክርስቶስ ነው ኢሳይያስ ምዕራፍ 61 ላይ እኮ የሚለው ያዘኑትን አጽናና ዘንድ ቅባቱ የታሰሩትን ይፈታ ዘንድ ነው ይሄ ብሎ አይነት በኢየሱስም ተፈወስ ተፈታ ሳይሆን ፕራክቲካሊ የሆነ ነገር ያዕቆብም የሚነግረን
የተራበን ሰው እሳት ሙቅ ጸልይልሃለው ብትለው ምን ይጠቅመዋል የሚጠቅመው ፕራክቲካል ያለን ዳቦ ብታካፍለው ነው ይላልና መጽሐፍ ቅዱሳችን ፕራክቲካል ነው መጽሐፍ ቅዱሳችን ዝም ብሎ አይነት አይደለም መጽሐፍ ቅዱስ ሁሉን ያዘ ነው እና ከጸሎት ከመንፈሳዊ ከጾም ጸሎት ባሻገር እንደገና ፕራክቲካል እኛ ማድረግ ያለብንን እንድናደርግ ጾም ጸሎቱ ምንድነው የሚረዳን እኛ ማድረግ የማንችለውን ጌታ በመለኮት ኃይል እንዲያደርግ ማድረግ እኛ ማድረግ የምንችለውን ደግሞ እኛ እንድናደርግ ነው መጽሐፍ ቅዱስ የሚያዘና በዚህ ነገር ላይ እግዚአብሔር ይባርክ ወንድሜ ጸልይልን እናንተን እኔ ባርካችኋለሁ ስለ እስረኞችም በተለያየ ሀገር ስላሉት አንተም ስለምታገለግላቸው በተለያየ አካባቢ ስላሉት ስለነሱን ጸልይና ባርከን እንጨርሳለን እግዚአብሔር ይባርክ እሺ እንጸልይ እግዚአብሔር አባት ሆይ እናመሰግናለን አንተ በጭንቅ በመከራ በእስር ቤት ያሉትን ደግሞ እግዚአብሔር ሆይ እንድትረዳቸው እግዚአብሔር አባት ሆይ በጨለማው ላይ ብርሃን ይሁን ያልክ አምላክ ነህና እግዚአብሔር አምላኬ ሆይ በተለያየ በዲፕሬሽን ይሁን በስትረስ ይሁን በመድረ በዳ ይሁን በተለያየ አገር እግዚአብሔር ሆይ ያሉትን እንድታስባቸው እነሆ ከሰማይ እጅህ እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ አሜን አሜን ከመባረክ በፊት ነገ ወንድማችን ፓስተር አስፋው ለምን እስራኤል በሚል ትናንት አስደናቂ ትምህርት ጀምሮልናል ነገ ከጧቱ ከምሽቱ በኢትዮጵያ 7 ሰዓት ላይ በተለመደው ሰዓት ይመጣል ብዙዎቻችሁ በፌስቡክ ጓደኛ እየጠየቃችሁ ነው የፌስቡክ አካውንት ሞልቷል ከ5000 በላይ አይችልም ስለዚህ ሌላ የፌስቡክ ፔጅ አለኝ ፔጁ ብዙ ሰው መያዝ ይችላል ግን እኔ አክሴፕት ማድረግና አለማድረግ አልችልም እናንተው እጅ ነው ያለው ምንድነው የምታረጉት እዚህ ላይ ትገባላችሁ ፓስተር ኮከብና ፓስተር ህይወት ገዳሙ ሚኒስትሪ የሚላል እዛውስ ገብታችሁ ፎሎ እና ላይክ የሚለውን about የሚለውስ ገብታችሁ ፎሎ እና ላይክ የሚለውን ራይት ታደርጉታላችሁ ከዛ በየጊዜው ስንመጣ ኖቲፊኬሽን ይደርሳችኋል ከዛ በኋላ ደግሞ አገልግሎታችንን ላይቭ መከታተል ትችላላችሁ አሁን ያለው ሲስተም ነው የምንኖርበት ዲጂታል ዓለም ስለሆነ የነሱን መመሪያ መከተል ያስፈልጋል እና አሁን ብዙ ሰው ዛሬ ራሱ ወደ 50 ሰው ጠይቆኝ አልቻልኩም ዲሊት ነው ያረኩት ምክንያቱም ሞልቷል ከ5000 በላይ አይቀበልም እና ይሄንን አደራላችኋለሁ ሌላው ፌስቡክ ላይ እናስገባዋለን ይሄንን የዛሬውን ትምህርት ማለት ነው ዛም ኮከብ ገዳሙ ሚኒስትሪውስ ገብታችሁ ታዩታላችሁ ይሄንን ሼር አድርጉት በተለያየ አካባቢ ያሉ አቅሙ ያላቸው እስረኞችን ደግሞ ጎብኘት የሚችሉ ለነሱ ይሄንን እድል እንዲያገኙ እድል ስጧቸው ሁለተኛ የወንድማችንን ደጉ ሳምራዊ ፕሪዝን ሚኒስትሪን ጎብኙት እግዚአብሔር ይባርካችሁ በእውነት ወንድሙ ለዓለም እግዚአብሔር ይባርክ በጣም ነው ሞድ በጣም ነው ማከብር ታንኪዩ ስለ ጊዜን ሰጠ ይሄንን አገልግሎት በልባችን ውስጥ እንዲመጣ ይሄን እድል ስለሰጠን እግዚአብሔር ይባርክ ባለቤት ልጅንም ይባርክ ልጆች ይመጣሉ ገና እንደ ያዕቆብ 12 ነው መሰለ የምትወልደው ይታየኛል ለማንኛውም እግዚአብሔር ይባርክ በእውነት እግዚአብሔር ይባርካችሁ ልባርካችሁና እንጨርሳለን ሃሌሉያ ይባርክ አዶናይ በይሽመረሃ ያ ኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ ባያሲምልሃ ሻሎም ኤሎሄም ይባርካችሁ ይጠብቃችሁ ኤሎሄም ፊቱን ያብራላችሁ ይራራላችሁ ኤሎሄም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ ሁሉ ጊዜ ልብሳችሁ ነጭውን ቅባትም ከራሶቻችሁ ላይ ይታጣ ዘራችሁ የጠላት እንደጅውረስ የረገጣችሁት ይወረስ የእጆቻችሁ ስራ ይባረክ ኤሎሄም ክብር ይቅደማችሁ ኤሎሄም ሞገስ ይከተላችሁ ፍሬያማ ሁኑ ለምልሙ በሸም የሽዋ ህዝቡ ማለት አሜን አሜን እግዚአብሔር ይባርካችሁ በጣም እናመሰግናለን ወንድማችን ሙሉ ዓለም ነገ በ10 ሰዓት በዚሁ ሰዓት አቆጣጠር በዴንቨር ማለት ነው 10 ሰዓት ላይ በዲሲ 12 ሰዓት ቀኑ በኢትዮጵያ ከምሽቱ 1 ሰዓት ላይ ፓስተር አስፋው ጋር እንገናኛለን አስደናቂ ትምህርት እግዚአብሔር ይባርካችሁ ሻሎም ሻሎም thank you ሻሎም ባይ ባይ